ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1445ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ህዝበ ሙስሊሙ ያለፉትን 30 ቅዱስ ቀናት በጾም በጸሎት በማሳለፍ በኢድ በዓል ላይ ይገኛል። ከገበሬው ቴሌቪዥን ለመላው የእስልምና እምነት ተከታዮች በሙሉ መልካም የኢድ አልፈጥር በዓል እንዲሆንላችሁ ይመኛል። ዛሬ እንግዲህ ላምሮቴን ያለምና ንጉስ በቃሉ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ኢድ አልፈጥር ላይ መሰረት ያደረጉ እንዲሁም የእስልምና እምነት አስተምህሮ ታሪክ ላይ መሰረት ያደረጉ መረጃዎችን ወደ እናንተ ያደረስን አብረን እንቆያለን ማለት ነው። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በድጋሚ መልካም የኢድ አልፈጥር በዓል አብራችሁን ቆዩ። ህዝበ ሙስሊሙ በዓሉን ያለምንም የጸጥታ ችግር በሰላም እንዲያከብር የጸጥታና ደህንነት የጋራ ግብረ ኃይሉ ከወዲሁ ዝግጅቱን አጠናክሮ ወደ ተግባር መግባቱን አስታውቋል። ግብረ ኃይሉ የኢድ አልፈጥር በዓልን አስመልክቶ በመላው የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፏል። የጋራ ግብረ ኃይሉ ህዝበ ሙስሊሙ በዓሉን ያለምንም የጸጥታ ችግር በሰላም እንዲያከብር በሁሉም ክልሎችና በሁሉም ከተማ አስተዳደሮች ከወዲሁ ዝግጅቱን አጠናክሮ ወደ ተግባር በመግባት ተልእኮውን በተገቢው እየተወጣ እንደሚገኝም ገልጿል። ሰላም ወዳዱ የኢትዮጵያ ህዝብም ለሰላምና ደህንነት እንቅፋት የሆኑ ነገሮችን ለማስወገድ በሚካሄደው የጸጥታ ማስከበር ስራ ውስጥ በባለቤትነት እያደረገ ያለውን የተሳትፎ አጠናክሮ እንዲቀጥል አሳስቧል። የአካባቢውን ሰላምና ደህንነት የሚያደፈርሱ አጠራጣሪ ነገሮችን ሲመለከት ለጸጥታ አካላት ጥቆማ በመስጠትና አስፈላጊውን ትብብር በማድረግ ግብረ ኃይሉ ጎን ሆኖ የበኩሉን ድርሻ እንዲወጣም ግብረ ኃይሉ ጥሪ አቅርቧል። የሀገርንና የህዝብን ጥቅም በማስቀደም ሰላምን ለማስፈን በሚደረገው እንቅስቃሴ ውስጥ የአንበሳውን ድርሻ በማበርከት የኢትዮጵያን ልዕልና ለማረጋገጥ ሌት ተቀን እየሰሩ ላሉ በግዳጅ ላይ ለሚገኙ የጸጥታ አካላት አመራሮችና አባላትም ግብረ ኃይሉ ምስጋና አቅርቧል። ከ1445ኛው የኢድ አልፈጥር ክብረ በዓል ጋር ተያይዞ የበዓሉ የኢድ ሶላት ተጀምሮ እስኪጠናቀቅ የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚሆኑ የአዲስ አበባ ፖሊስ አስታውቋል። በመሆኑም የትራፊክ መጨናነቅ እንዳይፈጠር አሽከርካሪዎች ከዚህ በታች የተገለጹ መንገዶች ዝግ መሆናቸውን ተገንዝበው ሌሎች አማራጮች እንዲጠቀሙ የአዲስ አበባ ፖሊስ አሳስቧል። በዚህም መሰረት ከፒያሳ በቸርችል ጎዳና ወደ ለገሃር የሚወስደው መንገድ ቴዎድሮስ አደባባይ ላይ፣ ከጎተራ ማሳለጫ ወደ ስታዲየም የሚወስደው አጎና ሲኒማ ላይ፣ ከሜክሲኮ ወደ ለገሃር የሚወስደው መንገድ ሜክሲኮ አደባባይ ላይ፣ ከብሔራዊ ቤተ መንግስት ወደ መስቀል አደባባይ የሚወስደው መንገድ ፓርላማ መብራት ላይ፣ ከኦሎምፒያ ወደ መስቀል አደባባይ የሚወስደው መንገድ ኦሎምፒያ አደባባይ ላይ እና ታች እንዲሁም ግራና ቀኝ፣ ከመገናኛ ወደ ኡራኤል ቤተክርስቲያን የሚወስደው መንገድ 22 መስቀለኛ መንገድ አካባቢ፣ ከጥቁር አንበሳ ሼል ወደ ለገሃር የሚወስደው መንገደኛ ጥቁር አንበሳ ሼል አጠገብ፣ ከሲግናልና ከአቧሬ ወደ ካዛንቺስ የሚመጣው መንገድ አቧሬ ሴቶች አደባባይ ላይ፣ ከመስቀል ፍላወር ወደ መስቀል አደባባይ የሚመጣው መንገድ ጋዜቦ አደባባይ ላይ፣ ከቄራ በአዲሱ መንገድ ወደ ቂርቆስ ቤተክርስቲያን የሚወስደው መንገድ ቂርቆስ ቤተክርስቲያን መገንጠያ ላይ፣ ከጌጃ ሰፈር በሰንጋተራ ወደ ለገሃር ለሚመጡ አሽከርካሪዎች ሰንጋተራ 4060 የጋራ መኖሪያ ቤት አካባቢ፣ ከአብነት በጌጃ ሰፈር ወደ ብሔራዊ ቲያትር በሚወስደው መንገድ ጎማ ቁጠባ አጠገብ፣ ከተክለ ሃይማኖት አካባቢ በሜትሮሎጂ ወደ ብሔራዊ ቲያትር ሜትሮሎጂ መስሪያ ቤት ላይ፣ ከተክለ ሃይማኖት አካባቢ በጥቁር አንበሳ ሆስፒታል የኋላ በር ወደ ብሔራዊ ቲያትር ለሚሄዱ ጥቁር አንበሳ ሼል ድሬሲንግ አካባቢ፣ ከተክለ ሃይማኖት አካባቢ በጎላ ሚካኤል ውስጥ ለውስጥ ወደ ለገሃር ለሚሄዱ አሽከርካሪዎች ጎላ ሚካኤል መስቀለኛው ላይ። ይለፍ ለሌላቸው ተሽከርካሪዎች ከሌሊት 10 ሰዓት ጀምሮ ዝግጅቱ እስከሚጠናቀቅ ድረስ ዝግ በመሆኑ ህብረተሰቡ ከፖሊስ የተሰጠው መረጃ ተገንዝቦ የትራፊክ ፖሊስ አባላት በሚጠቁሙት አማራጭ መንገዶችን እንዲጠቀምና ለትራፊክ ፖሊስ አባላት ትዕዛዝ አስፈላጊውን ትብብር እንዲያደርግ የአዲስ አበባ ፖሊስ ጥሪውን በማስተላለፍ ለእምነቱ ተከታዮች በሙሉ በዓሉ የፍቅርና የሰላም እንዲሆን መልካም ምኞቱን ገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ መጪውን የኢድ አልፈጥር በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። ሀጂ ኢብራሂም በዛሬው ዕለት ባስተላለፉት መልእክት እንኳን ለ1445ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ብለዋል። በአገር ውስጥም ሆነ ከሀገር ውጭ የምትገኙ ህዝበ ሙስሊም ወገኖቼ በሙሉ ጾማችንን በማገባደድ የበዓሉ ዋዜማ ላይ በመድረሳችን እንኳን ደስ አላችሁ ብለዋል። ፕሬዝዳንቱ አክለውም ለሀገራችን ሰላምና አንድነት ሁላችንም በዱዓ ወደ ፈጣሪ መቅረብ ይኖርብናል ብለዋል። وأشهد أن لا إله إلا الله وحده لا شريك له
وأشهد أن نبينا محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وكشف الغمة وجاهد في الله حق جهاده حتى أتاه اليقين صلوات ربي وسلامه عليه وعلى آله وصحبه أجمعين. የተከበራችሁ ኢትዮጵያውያንና ትውልድ ኢትዮጵያውያን ሙስሊሞች ውድ ጾመኞች በያላችሁበት በቅድማ የአላህ ሰላምታ ይቀድማልና በሱ ጀምራችሁ ወዳለውና السلام عليكم ورحمة الله وبركاته. عندهم زاره የምንገኘው ታላቁን የአላህን እንግዳ ረመዳን አልሙባረክ ተቀብለን አላህ ያገራልንን ያህል ጾምን ቆመን ቀርተን ይኸው ለዛሬ ለዒድ አልፍጥር ዋዜማ በአላህ ቁድራ ደርሰናል። ለዚህ ደረጃ ያደረሰንን አላህ ምስጋናው እጥፍ ድርብ ይገባው ይላል። የኢድን በዓል ስናከብር የተራበን በማብላት የተጠማን በማጠጣትና የታረዘን በማልበስ መሆን እንዳለበት ለህዝበ ሙስሊሙም ጥሪ አቀርበዋል። የዘንድሮ በዓል የሰላም፣ የደስታ፣ የአብሮ መኖርና የመተባበር እንዲሆንም ልባዊ ምኞታቸውን ገልጸዋል። ውድ የሀገራችንና ውጭ ሀገር የምትገኙ ሙስሊሞች ወገኖች ሁሉም በያላችሁበት ለዚህ ያበቃንን አላህ ምስጋና እያቀረብን ምስጋና ስናቀርብ በቃላት ብቻ ሳይሆን በተግባርም መሆን አለበት። አላህ Subhanahu Wa Ta'ala ይሄንን ረመዳን እንድንጾምና በሱ ውስጥ ዒባዳችን እጥፍ ድርብ እንድናደርግ ሲያዘን ረመዳን ዳሞ ሲገባ ዒባዳችን እንድንተው አላዘዘንም፣ አልፈቀደልንም። ወዕቡድ ረበከ ሐታ የእትየከ ልየቂን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደሚለው ሁሉ ህይወታችን እስካለ እኛ የተፈጠርነው አላህን እንድንገዛና አላህን እንድንታዘዝ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊየዕቡዱን። ሁሌ አላህን መገዛት፣ አላህን መታዘዝ፣ ነቢዩን ሰለላሁ ዐለይሂ ወሰለም መታዘዝ፣ ቁርአንና ሐዲስን መሰረት አድርገን እንዲሁም ዑለማዎችን ተከትለን ዲናችን ዒባዳችን በበለጠ ማስቀጠል የሁላችንም ግዴታ ነውና የተደረገው ዒባዳ ቀቡልነት የምታወቀው ቀጣዩ ዒባዳዎች ተጠናክረው ሲቀጥሉ ብቻ ስለሆነ ነው። ስለዚህ ዛሬ እዚህ ያደረሰንን አላህ አልሐምዱሊላህ ረብል ዓለሚን እያልን ዒዳችን የምናሳልፈው በደስታ በፍቅር በአንድነት በሰላም እና በመተባበር ነው። በመተባበር የሚለው መቻቻል ተብሎ የታወቀውን ወደ መተባበር ስለቀየርን ነው። መቻቻል ማለት ቃላቱ ትንሽ አስቸጋሪ ነው። አንዱ ከአንዱ በላይ ሆኖ አንዱ ላይ ተጭኖ አንዱ መቻል ስለሆነ ያ የለም። በአላህ ፍቃድ በለውጡ መንግስታችን የሃይማኖት እኩልነት
አዋጅ ብቻ ሳይሆን ስለተተገበረ ሁላችንም ሃይማኖተኞችም ሆን ሌሎችም በመተባበር የምንቀጥል ስለሆነ ዒዳችን የተከበረ በዓላችን ስናከብር በመተባበር ነው። የተለመደ ጨዋነት በተሞላበት ሁሉም ሙስሊም የሆኑና ሙስሊም ያልሆኑ ሁሉ የተለመደውን ጨዋነት እያሳየ በሰላም በመከባበር በመፈቃቀር በመተባበር አብሮ እንዲያሳልፉ አደራ በማለት ጭምር ነው። በተያያዘ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት 1445ኛውን የኢድ አልፈጥር በዓል አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን። የተከበራችሁ በመላ ዓለም በመላ ሀገራችንና በከተማችን አዲስ አበባ የምትገኙ ሙስሊሞች ከሁሉ አስቀድሜ እንኳን ለ1445ኛው ዓመተ ሂጅራ ዒድ አልፍጥር በዓል በሰላም በደስታ አደረሰን ይላለሁኝ። ያሳለፍነው የረሕመት የእዝነትና የምህረት ወር ነው። በዚህ ባሳለፍነው የረመዳን ወር መግቢያ ምክር ቤታችን ህብረተሰባችን በመደጋገፍ በመተዛዘን በጾም በዱዓና በትጋት እንዲያሳልፍ ጥሪያችን ያስተላለፍን ሲሆን ማህበረሰባችን ላሳየው ንቁ ተሳትፎ ታላቅ ምስጋናችን እናቀርባለን። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በቀጣይም ይሄው በረመዳን ጾም ወቅት ያዳበርን ተግባራችን እንዲቀጥልና የማህበራዊ መስተጋብር አካል እንዲሆን ጥሪዬን አቀርባለሁን። የተከበራችሁ የከተማችን ሙስሊሞች፣ ምክር ቤታችን በሁሉም ዘርፍ የሙስሊሙን የነቃ ተሳትፎ በመፈለጉ በእጆቻችን ያሉትን ሀብቶች በማልማትና ለማህበረሰባችን ተገቢውን ግልጋሎት እንዲሰጡ የማድረግ እንቅስቃሴ ጀምረናል። በዚሁም ምክንያት ከሌላ ሳንጠብቅ ራሳችን በራሳችን በዚህ ተግባር ተሳታፊና አጋዥ እንድንሆን እንጋብዛለን። በመጨረሻም በብዙ ልፋትና ጥያቄ አሁን ላለበት ደረጃ የነቃውን ተቋማችንን ሁላችንም በማጠናከር አማና ያለብን መሆኑን ሳንዘናጋ አጋርነታችን እናሳውቅ። ቅሬታ ቢኖረን እንኳን በመወያየት ተቋሙን ብቁ መሆን እንደ አንድ ሙስሊም በኔነት ስሜት ማድረግ የምንችለው ሁሉ በማድረግ እጅ ለእጅ ተያይዘን ልንሄድ የሚገባን ወሳኝ ወቅት ስለሆነ እንድንተባበር ጥሪያችንን እናስተላልፋለን። የተከበራችሁ የከተማችን ሙስሊሞች፣ በዚህ አጋጣሚ ህዝበ ሙስሊሙ መስራት ያለበት ብለን የምናሳስበው ጉዳይ ከዚህ በታች የተመለከቱትን ተግባራት ይሆናል። አንደኛ፣ ነቢዩ ዓለይሂ ሰላቱ ወሰላም ባዘዙት መሰረት ዘካተል ፊጥርን በነፍስ ወከፍ በማውጣትና ለሚገባው አካል በመስጠት ግዴታውን መወጣት ይኖርበታል። ነቢዩ ዓለይሂ ሰላቱ ወሰላም በእብን ዓባስ ሐዲስ እንደተዘገበው ፈረዳ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዘካተል ፊጥሪ ጡህረተን ሊሳኢሚ ሚነል ለግዊ ወረፈሲ ወጡዕመተን ሊልመሳኪን ብለዋል። ህዝበ ሙስሊሙ በረመዳን ወር ላይ ረመዳንም በሚጾምበት ሰዓትና ወቅት ላይ አልባሌ ስራዎችን ድንገት ሰርቶ ከሆነ እነዚህ ነገሮችን ሊያስተካክልለት የሚችል ጉዳይ እንደሆነም ነቢዩ ዓለይሂ ሰላቱ ወሰላም በዚህ ሐዲስ ሲነግሩን፣ በሌላ ወገን ደግሞ
ለሚስኪኖችም ማትረፍ ስላለብን ነው። ሁለተኛ የመስገጃ ቦታዎችን በተመለከተ የተለመደው የአዲስ አበባ ስታዲየም በመሆኑ ቦታው ላይ ቀድሞ በመገኘት መተባበር ይኖርብናል። ሶስተኛ የዒድ ሰላት የመስገጃ ሰዓት በተመለከተ ከጠዋቱ 2 ሰዓት ከ30 በመሆኑ ይህንን ታሳቢ ያደረገ እንቅስቃሴ ማድረግ እንዲኖር ህዝበ ሙስሊሙን ማሳሰብ እንወዳለን። አራተኛ ከስታዲየም በተጨማሪ የመስገጃ ቦታዎች ተብለው የተለዩ አካባቢዎች እንዳሉ መጠቆም እንወዳለን። በዚህ መሰረት አንደኛ አቃቂ ቃሊቲ ክፍለ ከተማ አወሊያ ትምህርት ቤትና መስጂድ አካባቢ፣ ሲኤምሲና አሊሚራ እንዲሁም የሱዳን ክለብ መሆናቸውን ተገንዝቦ ቀሪው ህዝበ ሙስሊም ግን ወደ አዲስ አበባ ስታዲየም በመትመም በጋራ መስገድ እንዳለበት እናሳስባለን። ዘገባው የባልደረባችን ማዴቦ ግርማ ነው። ተመልካቾቻችን በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1445ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንቀጥላለን። እንግዲህ በእስልምና ሃይማኖት ውስጥ ላምሪ እንደሚታወቀው በተለይም ደግሞ ቅዱስ ቦታዎች ወይንም መስጂዶች ትልቅ ቦታ የሚሰጣቸውና በተለይም ደግሞ ህዝበ ሙስሊሙ የተለያዩ መስጊዶችን ቦታቸው ድረስ በመሄድ ለመጎብኘት የሚመኛቸው በእድሜ ዘመኔ አላህ ይሄን ፈቅዶልኝ እዚህ ቦታ ላይ ሄጄ እሱን ባመሰገንኩት የሚላቸው ብዙዎች ናቸው። እንግዲህ በሳዑዲ አረቢያ መካ የሚገኘው ታላቁ የአልሐራም መስጂድ ብዙ ሃይማኖታዊ ታሪኮችንና ቅርሶችን ከያዘ ቅዱስ ቦታን በተለይም ደግሞ በእምነቱ ተከታዮች ዘንድ ትልቅ ስፍራ የሚሰጠው ቅዱስ ቦታ እንደሆነ ይነገራል። ይህ መስጊድ እንግዲህ የተገነባው የኢብራሂምና እስማኤልን ለፈጣሪ የመታዘዝና ዝቅ ማለት የትህትናን የሚገልጸውን ካባ የሚገኝበት ቦታ ላይ መሆኑ እንዲሁም ደግሞ በሚሊዮን ለሚቆጠሩ ለሀጅና ኡምራ ተጓዦች መስገጃ እንደሆነም ይነገርለታል። እጅግ ቅዱስ ስፍራ እንደሆነም ይነገርለታል። ባልደረባችን ሊዲያ ጀማል ደግሞ ሰፋ ያለ ዝርዝር ትንታኔ ይዛበታለች። ተከታትለን ተመልሰን እንገናኝ። ከአምስቱ የእስልምና መሰረቶች አንዱ ነው ወደ መካ የሚደረግ የሀጅና ኡምራ ጉዞ። ታዲያ ከመላው ዓለም የሚገኙ ሙስሊሞች ወደዚህ ቅዱስ ስፍራ ለመምጣት በርካታ እቅድና ፕሮግራም አውጥተው በመሆኑ በመካ የሚገኙ ሃይማኖታዊና ታሪካዊ ስፍራዎችን ይጎበኛሉ። በዚህ የሀጅና ኡምራ ጉዞ በሚሊዮኖች የሚቆጠሩ ህዝበ ሙስሊሞች ሲሳተፉ ታዲያ በመካ የተገነባውና የቅዱሱ ስፍራ መገለጫ የሆነው ካዕባ የሚገኝበት ታላቁ አልሐራም መስጂድ እዚሁ ነው የሚገኘው። ይህ መስጂድ ከዓለማችን ግንባታዎች እጅግ በጣም ብዙ ገንዘብ የወጣበትና ብዙ የከበሩ ማዕድናት ለህንጻው ስነ ውበት ጥቅም ላይ የዋለበት ነው። ሀጅና ኡምራ በተጨማሪ በመቅደሱ ረመዳን ወርና በኢድ በዓልም ይህ መስጂድ በሚሊዮኖች ይጥለቀለቃል። ታዲያ መስጂዱ ሲሰራ በርካታ ቅድመ ሁኔታዎችን ታሳቢ የሚያሳይ ሃይማኖታዊ ድንቅ የስነ ህንጻ ጥበቦች ያረፉበት መስጂድ ነው። የዚህ ህንጻ ዘመናዊ መዋቅር ጥንታዊ ክፍሎች በ16ኛው ክፍለ ዘመን እንደተሰሩ ይነገራል። መስጂዱ 4 ማዕዘን ቅርጽ ያለው ሲሆን ማዕከላዊ ግቢ በተሸፈኑ የጸሎት ቦታዎች ተከቧል። የሀጅና ኡምራ ጉዞዎች ላይ ረመዳን ወር ላይ እና በኢድ ዋዜማ እንዲሁም የበዓል ዕለት እጅግ ከሚጨናነቁ ሃይማኖታዊ ቦታዎች ከቀዳሚዎቹ ተርታ ይመደባል። መስጂዱ ሲገነባ ኢብራሂምን፣ እስማኤልን በትልቁ የሚዘክሩ መቃሞች እንዲሁም የዘምዘምን ታሪክ የሚወክል ስፍራ በውስጡ አለ።
በቅዱስ ቁርአን የእስልምና መሰረት የሆኑ በርካታ ነገሮችን በውስጡ የያዘው መስጂዱ ነብዩ መሐመድ ከመካ ወደ መዲና ባደረጉት ጉዞ በኋላ በ638 ዓመተ ምህረት መሰረቱን እንደጣለ ይነገራል። በ775 ዓመተ ሂጅራ በአባሲድ ኸሊፋ አልመህዲ መዋቅሩ እንደገና ተሰርቶ ካዕባ በግቢው መሃል እንዲቆም ተደርጓል። ከዚህም በኋላ ብዙ ሂደቶችን ያለፈው ይህ ታሪካዊ ስፍራ በሃያኛው ክፍለ ዘመን ሁለተኛ አጋማሽ ላይ ወደ መካ የሚጓዙት ምዕመናን ቁጥር ለመጨመር የመጀመሪያው የሳውዲ መስጂድ ማስፋፊያ በ1955 ጀመረ። በንጉሱ ሳዑድ ዘመነ መንግስት የተጀመረው ይህ ማስፋፊያ እንደ አውሮፓውያን አቆጣጠር በ1973 500,000 ካሬ ሜትር ላይ በማሳረፍ የዓለማችን ግዙፍ መስጂድ ለመሆን በቃ። መስጂዱ ከሰፋ በኋላ እስከ 820,000 የሚደርሱ ሰጋጆች ይይዛል። ታዲያ ይህ ግዙፍ መስጂድ ሚሊዮኖች እንግዶች እንደማስተናገዱ አይቆሽሽም። በየደቂቃው ነጥብ ጉድፍ እንዳታርፍ የሚያደርጉት 4000 በላይ የጽዳት ሰራተኞች ተመደውበውለታል። እነዚህ ከ4000 በላይ የጽዳት ሰራተኞች በየዕለቱ በቀን ከ7 እስከ 10 ጊዜ ያህል ሙልጭ አድርገው ያጸዱታል። ለዚህ መስጂድ ጽዳት በየቀኑ 50,000 ሊትር የጽዳት ሳሙናና ሳኒታይዘር ያስፈልጋል። የጽዳት ስራው 400 በሚሆኑ የበላይ ኃላፊዎች እየተመራ በየቀኑ ይከናወናል። ይህን መስጂድ በሽቶና ከፍተኛ ጥራት ባለው ኡድ በማጠን የሚማርክ ሽታ እንዲኖረው ማድረግ ዋናው የጽዳት ክፍሉ ስራ ነው። በዚህ ሂደትም መስጂዱ በሚገባ ከጸዳ በኋላ በየቀኑ 1600 ሊትር የሚሆን ሽቶ እንዲርከፈከፍ ይደረጋል። መስጂዱ በመልከ መዓዛ የማጠኑ ስራ አሁንም አልተጠናቀቀም። ይህ የሽቶ ማርከፍከፉ ስራ ካለቀ በኋላ መስጂድ ውስጥ በሚገኙ 60 ቦታዎች ላይ ከፍተኛ ጥራት ያለው ኡድ ይጨስበታል። ምንጣፎችን ለመቀየር ጊዜ አይወስድበትም። ሚሊዮኖች የሚባረኩበት ይህ ቅዱስ ስፍራ በሳውዲ አረቢያ መካ በርካታ አስደናቂና አስገራሚ መገለጫዎች በውስጡ ይዟል። ኢድ ሙባረክ። ቀጥለናል። የተከበራችሁ ተመልካቾቻችን 1445ኛውን የኢድ አልፈጥር በዓል መሰረት ያደረጉ መረጃዎችን ወደ እናንተ እያደረስን አሁንም እንቀጥላለን። አልነጃሺ በኢትዮጵያ እስልምና ታሪክ ውስጥ ትልቅ ቦታ ያለው ስፍራ ነው። አዎ እንግዲህ ላምሪ በተለይም ደግሞ በኢትዮጵያ ትግራይ ክልል የሚገኘው አልነጃሺ መስጊድ ነብዩ መሐመድ ወደ ሀበሻ ምድር ሄዱ ብሎ ተከታዮቻቸውን በወቅቱ በደረሰባቸው በወቅቱ በነበረው አካባቢ ላይ በነበረው ንጉስ በደረሰባቸው መበደል ጉዳት ምክንያት ወደ ሀበሻ ምድር ሄዱ፣ እዛም ደግ ንጉስ አለ፣ ፍትሃዊ ፍርድ ይሰጣቸዋል ብለው ባዘዙበት መሰረት ማለት ነው ተከታዮቻቸው ወደ ሀበሻ ምድር መጣው ያረፉበት ቦታ ነው። እንግዲህ አልነጃሺ በርካታ ታሪኮች ያሉት ቦታ ነው። አልነጃሺ በተለይም ደግሞ ኢትዮጵያውያን በተለይም የሙስሊም ተከታይ ሀገራት ወደሆኑበት ወደነ ቱርክ ሲሄዱ እንዲከበሩ ያደረገ ትልቅ ታሪክ ነው አልነጃሺ። ምክንያቱም ደግሞ በጊዜው እነዚያን ህዝቦች ተቀብሎ የኢትዮጵያዊው ንጉስ አልነጃሺ በክብር ሙስሊሞች ራሳቸውን እምነት እያራመዱ እንዲኖሩ እንዲያስፋፉ ትልቅ ታሪክ ከዚያም ጀምሮ ነው እንግዲህ የኢትዮጵያና የእስልምና ታሪክ ተቆራኝቶ እስካሁን ድረስ በከፍተኛ ሁኔታ ኢትዮጵያ ስትነሳ አልነጃሺ እስልምና ከፍ ብሎ የሚነሳውና ኢትዮጵያውያን እንዲከበሩ ያደረገ ትልቅ ታሪክ ነው። ተመልካቾቻችን ይሄንን በተመለከተ ደግሞ አንድ ሰፋ ያለ ዘገባ አዘጋጅተናል። እሱን ተከታትለን ከኛ ጋር ተመልሰን እንገናኛለን። አሁንም ከኛ ጋር አብሮነታችሁ አይለየን።
ሀገሬ ኢትዮጵያ ለስንቱ صحابة ኢትዮጵያ ድሮም ቢሆን እንግዶችን በመቀበል የምትታወቅ ሀገር ናት። በዚህም በሀገሪቱ ልዩነትን እንደ ውበት በመጠቀምና ሁሉንም በማካተት የተለያዩ ሃይማኖቶች ተከባብረውና ተዋደው እንዲኖሩ ሆነዋል። የእስልምና እምነት ተከታዮችም ወደ ኢትዮጵያ የመጡበት ታሪክና የተደረገላቸው አቀባበል ለዚህ ማረጋገጫ ሆኖ ታሪክ ለትውልድ ሲከትበው ይኖራል። ነብዩ መሐመድ እጃቸውን ከፍ አድርገው ጣታቸውን ወደ ምዕራብ አቅጣጫ በመጠቆም ሂዱ ወደ ምዕራብ፣ በዚያም አንድ ሀበሻ ንጉስ ታገኛላችሁ። ንጉሱ ፍርዱ ፍትሃዊ፣ ግዛቱ ሰላማዊ፣ ህዝቡም እጅግ ጨዋና እንግዳ ተቀባይ ነው። በእርሱ ግዛት ስር ካላችሁ የሚነካችሁ አንዳች ነገር የለም ሲሉ በፍርሃት ለተሞሉት ተከታዮቻቸው ነገሯቸው። ከዛም ወደ ሀበሻ ምድር መጡ። ከዛ ጊዜ ጀምሮ እስልምናና ኢትዮጵያ ተቆራኝተው ቀሩ። ኢትዮጵያ ሀገሬ ብዙ ነው ዝናሽ ታሪክሽ ቢደበቅ እኔ ላውጣልሽ። ኢትዮጵያ ለእስልምና እምነት እድገት ከፍተኛ አስተዋጽኦ ያላቸው ሀብቶችን የያዘች ሀገር ናት። ከአዲስ አበባ 800 ኪሎ ሜትር ርቀት ላይ በትግራይ ክልል ውቅሮ ከተማን አለፍ ብሎ በምስራቃዊ ዞን ክልተ አውላሎ ወረዳ የሚገኝ በእስልምና እምነት ተከታዮች ዘንድ ከፍተኛ ግምት የሚሰጠው ድንቅና ቅዱስ ቦታ ነው ታሪካዊው አልነጃሺ መስጂድ። የአልነጃሺ መስጊድ ከ1400 ዓመት በፊት በስደት ከመካ ወደ ኢትዮጵያ የመጡትን የነብዩ መሐመድ የመጀመሪያዎችን ተከታዮች ተቀብለው ባስተናገዱት ንጉስ ነጋሽ ምክንያት ነው ስያሜውን ያገኘው። ነብዩ መሐመድ በ613 ዓመተ ምህረት የእስልምና እምነትን ባወጁበት ወቅት ተከታዮቻቸው ስጋትና ጭንቀት ውስጥ ገቡ። ይህን የተረዱት ነብዩ መሐመድ እጃቸውን ከፍ አድርገው ጣታቸውን ወደ ምዕራብ አቅጣጫ በመጠቆም ሂዱ ወደ ምዕራብ፣ በዚያም አንድ ሀበሻ ንጉስ ታገኛላችሁ። ንጉሱ ፍርዱ ፍትሃዊ፣ ግዛቱ ሰላማዊ፣ ህዝቡም እጅግ ጨዋና እንግዳ ተቀባይ ነው። በእርሱ ግዛት ስር ካላችሁ የሚነካችሁ አንዳች ነገር የለም ሲሉ በፍርሃት ለተሞሉት ተከታዮቻቸው ነገሯቸው። ከዚያም በኋላ ነው 10 ወንዶችና 5 ሴት የነብዩ መሐመድ ተከታዮች ወደ ንጉስ ነጋሽ ወይንም ወደ ኢትዮጵያ የመጡት። የአላህ መልእክተኛ ለይተው ከሌላ ጥሩነትሽን አይተው መረጡሽ ለጥላ። በአልነጃሺ መስጂድ ውስጥ በርካታ ታሪካዊና ሃይማኖታዊ ነገሮች ይገኛሉ። በአፍሪካ የመጀመሪያው መስጂድ መሆኑ የሚነገርለት ታሪካዊው አልነጃሺ መስጂድ ውስጥ የንጉስ ነጋሽና በጊዜው እስልምናን ወደ ኢትዮጵያ ያመጡት የነብዩ መሐመድ ተከታይ ሱሐባዎች አጽም ተቀብሮ እንደሚገኝ ታሪክ ይነግረናል። የነጃሺ መቃብር ለዓለም አቀፍ ሙስሊሞች ትልቅ ክብር ከሚሰጣቸው የሃይማኖታዊ ጉዞ መዳረሻዎች መካከል አንዱ ነው። በርካታ የእምነቱ ተከታዮች እንዲሁም ቱሪስቶች በተለያዩ ጊዜያት የአልነጃሺ መስጂድን ይጎበኛሉ። የጥንታዊ ታሪክ ባለቤት የሆነው አልነጃሺ መስጂድ በቅርቡም ጥሩ እድሳት ከተደረገለት በኋላ መስጂዱንና በውስጡ የሚገኙትን መካነ መቃብሮች ዓለም አቀፋዊ የእስልምና መካነ ቅርጽ ለማድረግ ብሎም ቦታውን የቱሪስት መዳረሻ ለማድረግ ጥረት ቢደረግም አሁንም በትኩረት ሊሰራበት የሚገባ ጉዳይ ነው። በጊዜው ነብዩ መሐመድ ወደ ኢትዮጵያ ለላኳቸው ተከታዮቻቸው በተደረገላቸው የደግነትና የእዝነት ተግባር ኢትዮጵያውያን በሄዱበት ዓለም በተለይም የእስልምና እምነት ተከታይ በሆኑ ሀገራት ዘንድ እንዲከበሩ ሆነዋል። የአላህ መልእክተኛ ለይተው ከሌላ ጥሩነትሽን አይተው መረጡሽ ለጥላ። ቀጥለናል ተመልካቾቻችን። 1445ኛው የኢድ አልፈጥር በዓል ላይ ነው የምንገኘው። እንግዲህ በርካታ ሙስሊሞች ይሄን የኢድ አልፈጥር በዓል ሲያከብሩ በተለይም ደግሞ በእስራኤልና ሐማስ መካከል በሚደረገው ጦርነት ምክንያት ደግሞ በርካታ ሙስሊሞች እዚያ አካባቢ አሉና የእምነቱ ተከታዮች በተለይም በዓሉን ከማክበር አኳያ ብዙ ግድያዎች፣ ብዙ አፈናዎች፣ ብዙ ብንላቸው ያው በዓል ስለሆነ ብዙ እንዳለ ማለት ነው እንጂ ተመልካቾችም ስለሚያውቁት በርካታ ነገሮች እየተፈጸሙ ይገኛሉ። በኢየሩሳሌም እንግዲህ አላስቃ መስጂድ በዓሉን እንዳያከብሩ ደግሞ የታገዱት ማዕቀብ ተጥሏል። ይህም ደግሞ በርካታ ሙስሊም ተከታዮችን የእስልምና እምነት ተከታዮችን ያስቆጣ ጉዳይ ሆኗል። እስራኤል በፍልስጤማውያን ዘንድ የዓለም አቀፍ ሕግጋትን የሚቃረኑ በተለይ ደግሞ ድንጋጌዎችን የጣሰ ነው ሲል ዓለም አቀፍ የእስላሚክ ድርጅትን መግለጫ አውጥቷል ወይ ደግሞ አስታውቋል ማለት ነው። በዚህ ጉዳይ ላይ እንግዲህ ውርስት አጉማሴ ዘርዘር ያሉ ሀሳቦችን አንስቶበታል። እሱን ተከታትለን ደግሞ ተመልሰን እንገናኛለን።
ፍልስጤማውያን ለወትሮው በደስታ ይቀበሉት የነበረውን ቅዱሱን የኢድ አልፈጥርን በዓል በዝምታ ተውጠው ለመቀበል ተገደዋል። ፍልስጤማውያን በጥብቅ የእስራኤል ጸጥታ ቁጥጥር ውስጥ ሆነው ለወትሮው በደስታ ይቀበሉት የነበረውን ቅዱሱን የኢድ አልፈጥርን በዓል በዝምታ ሊቀበሉ ጋዛን የተቆጣጠረው ሐማስና እስራኤል ጸብ መነሻ ምክንያት ሆኖ ቆይቷል። በዚህ ቦታ በተነሳ ግጭት ምክንያት እስራኤልና ሐማስ በፈረንጆቹ 2021 ለ10 ቀናት ተዋግተውበታል። ይህም የ10 ቀናት ጦርነት ግን ባለፈው ጥቅምት ወር በተቀሰቀሰውና 6 ወራትን ካስቆጠረው ጦርነት አንጻር ሲታይ ትልቅ ተደርጎ የሚወሰድ አይደለም። ሐማስ የእስራኤልን ድንበር ጥሶ ከባድ የተባለ ጥቃት በማድረስ በርካቶችን አግቶ ከ1200 በላይ ሰዎችን መግደሉን ተከትሎ በሁለቱ መካከል እጅግ ከባድ የሚባል ጦርነትን ቀስቅሷል። እስራኤል በጋዛ እየወሰደች ባለው መጠነ ሰፊ የአየር ድብደባና የእግረኛ ጦር ጥቃት እስካሁን የተገደሉ ፍልስጤማውያን ቁጥር 31 ሺህ አልፏል። የቀኝ ዘመሙ የጸጥታ ሚኒስቴር በአልቃሳ በሚገኙ አማኞች ላይ ገደብ እንደሚጣል መግለጻቸው መደናገርን ፈጥሮ የነበረ ቢሆንም ጠቅላይ ሚኒስትር ኔታንያሁ ግን ወደ መስጊዱ እንዲገቡ የተፈቀደው አማኞች ቁጥር ከባለፈው ዓመት ጋር ተመሳሳይ ነው ሲሉ ተናግረው ነበር። የዓለም አቀፉ የእስላሚክ ድርጅት ግን የእስራኤል መንግስት የፍልስጤምን የእምነት ቦታ በሆነው አላስቃ መስጊድ አማኞች ላይ ገደብ መጣሉን በጥብቅ እቃወማለሁ ሲል አስታውቋል። የዓለም አቀፉ ማህበረሰብ የእስራኤልን እኩይ ተግባር እንዲያስቆም ጠይቋል። ነገር ግን ከዚህ በፊት በጥንታዊቷ ከተማ ዙሪያ የሚደረጉ የማስዋብ ስራዎች እንደማይኖሩና እንደ ባለፈው ዓመት በዝምታ ድባብ እንደሚከበር ተገልጿል። በዚሁም የአዛውንቶችና የልጆች ደም እንዲፈስ ስለማንፈልግ በዚህ ዓመት ጥንታዊቷ ኢየሩሳሌም አታጌጥም ሲሉ በጥንታዊቷ ኢየሩሳሌም ኮሚኒቲ መሪ አማር ሲደር ተናግረዋል። የእስራኤል ፖሊስ በበኩሉ ኢድ አልፈጥር በዓል በሰላም እንዲከበር ለማድረግና ጸባጫሪ ተግባራትን ለመቆጣጠር እንደሚሰራም ገልጿል። ፍልስጤማውያን በዌስት ባንክና በጋዛ ሰርጥ ነፃ መንግስት ለመመስረት ዓላማ ያላቸው ሲሆን እስራኤል በ1967 ጦርነት የማረከችውን ግዛት ምስራቅ ኢየሩሳሌምን ዋና ከተማ የማድረግ ፍላጎት አላቸው። ይህ የሐማስ ጥቃትና የእስራኤል የበቀል እርምጃ እስከምን ድረስ ሊሄድ እንደሚችል ባይታወቅም የሚገታ ግን አይመስልም። ተመልካቾቻችን ከገበሬው ቴሌቪዥን KTV 1445ኛውን የኢድ አልፈጥር በዓል ላይ መሰረት ያደረጉ መረጃዎችን ወደ እናንተ ያደረስንበት የዕለቱ የKTV ዜናችን ይሄን ይመስል ነበር። ዜናዎችን ወደ እናንተ በማድረስ ንጉሱ በቃሉና ላምሮትና ያለም አብራናችሁ ቆይታ አድርገናል። 1445ኛው የኢድ አልፈጥር በዓል መልካም በዓል የመተሳሰብና የሰላም በዓል እንዲሆንላችሁ ከወዲሁ እንጋብዛለን። ከቀሪ ከገበሬው ቴሌቪዥን መሰናዶች ጋር መልካም ምሽት ተመኘን።